ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ክብር ሰላምታችንን እናቀርባለን። ጎጃም በርግጥም ታሪክ እየሰራ ነው። በምላስ የሚለካ በሐሰተኛ መረጃ የሚሸፈን በዲስኮር የሚደበቅ አይደለም። ጎጃም መሬት ላይ ያለው እውነት የፋኖ ተጋድሎ ወደ አዲስ ምዕራፍ እየተሻገረ ነው። በአራቱም የአማራ ማዕዘናት የሚፋለመው የፋኖ ትውልድ ወደ አንድ መዋቅር ለመምጣት የጀመረው እንቅስቃሴ መልክ ይዞ ነገ ከነገ ወዲያ ትልቅ የምስራች ሊያሰማ ተዘጋጅቷል። የሌተናል ጀነራል ማመር ተሰማና የሥርዓቱ የፕሮፓጋንዳ ማሽኖች እንደምኞታቸው እንደ ቅዠት ህልማቸው ሳይሆን የአማራ ህዝብ የሉና ተጋድሎውን በድል ያጀበ ወደፊት እየገሰገሰ ያለበትን ታሪክ ነው ጎጃም ላይም እየተጻፈ ያለው። ከጎጃም እዝ አመራር አባል ጋር ቆይታ አድርገናል። በሚገርም ሁኔታ ጎጃም ውስጥ አስቸኳይ ጊዜ አዋጅ ብሎ በምክር ቤት ያሳወጀው 8 ወር እስከሚቆይ ድረስ አንድም የማስፋፋት ስራ አልሰራም። ለምሳሌ በደጋዳሞት ባለበት ነው፣ በቋሪት ባለበት ነው። የሆነች ከተማ ይዟል። 33 ቀበሌ እያስተዳደርን ያለን እኛ ነን። ካሉት 34 ቀበሌዎች አንድ ከተማ ብቻ ነው እየመራ ያለ። ደጋዳሞት ላይ በተመሳሳይ አንድ ከተማ ላይ ነው ያለው ማለት ነው። ይሄ የሚያሳየው መንግስት ሚና የለውም። ይልቁንስ ምንድነው በተቃራኒው የመንግስት መከላከያ የመዋጋት ሞራል አጥቶ እየተበተነ ነው። ለምሳሌ ከኛ ወረዳ ላይ በማስረጃ ነው የምነግርህ 79 አድማ ብተና ገብቶ አሁን 22 ቀርተዋል። ይሄን በማስረጃ ነው የምነግርህ። ተበትኖ ማለት መከላከያዎች ስናይፐርና ብሬን እያዙ እየወጡ ነው። ይሄንን ደግሞ የምትፈልገው ከሆነ በቃለ ምልልስ በቪዲዮ የታገዘ እሰጣለሁ፣ አንድ ቀን እሰጣለሁ መሳይ። ስለዚህ የመንግስት ፕሮፓጋንዳ ብዙ ጊዜ አይተነዋል። በህወሓት ጦርነት ጊዜ አይተነዋል። ዱቄት አድርገናቸዋል፣ ጨረሰናቸዋል ሲል ነበር። ዱቄት ሳይሆኑ ደብረ ዘይት ሲሸራሸር ነው በተቃራኒ ያየናቸው። ተቃራኒ ብዙ መንግስታት ላይ እንደምናየው መንግስትን ለማረጋጋት የሚጠቀሙበት የፕሮፓጋንዳ ስልት ነው እንጂ ማመር ተሰማ ይህንን ለማለት በትራንስፖርት አንድ ባለስልጣን ወረዳ ላይ ደርሶ መሄድ አለበት። ይህንን ለማለት አንድ ባለስልጣን የሆነች ቦታ ደርሶ መሄድ አለበት። በሄሊኮፕተር መግለጫ ለመስጠት እንኳን በሄሊኮፕተር እየሄዱ መግለጫ የሚሰጡ ባለስልጣናት ይህንን የመስጠት ሞራል የሚላቸው መንግስት ሊቀጥል የሚችልበት ሁኔታ የለም ነው። በተቃራኒ ይልቅ ምንድነው ያለው ሁኔታውን ጎጃም ውስጥ ካልከኝ እንዳጠቃላይ እንዳመራ እኛ ሊመሩን የሚችሉ መሪዎችን መርጠናል። በአዲስ እያጠናከርን የኛ ተሞክሮ ደግሞ ወደ ሸዋም ወደ ጎንደርም ወደ ወሎም ሄዶ አንድ ነን በቅርብ የምክር ቤት አባላትን አዋቅረን ማኒፌስቶችን እናሳውቃለን ማለት ነው። ይልቁንስ በተቃራኒ እኛ እየተጠናከርን ከድክመታችን እየተማር የአማራን ህዝብ ሊመራ የሚችል ማኒፌስቶ በቅርቡ እናሳውቃለን ማለት ነው። ሌተናል ጀነራል ማመር ተሰማ ግምገማ ላይ በእርግጥ መሬት ላይ ያለውን ነገር ማሳየት የሚችሉበት ሚዲያዎች አሏቸው በርካታ ማለት ነው። የክልልም የፌደራልም ሚዲያዎች ያሉት መንግስት ነው። የሚናገሩት ነገር መሬት ላይ መኖሩን ለማረጋገጥ የሚያስችል ህዝቡም እንደው እምነት እንዲጥልባቸው በዛ ደረጃ ማስረጃ አቅርበው መግለጽ የሚችሉት እንዳልሆነ ነው። ዝም ብሎ በአንድ ግምገማ መድረክ ላይ ዲስኩር ብቻ ነው እየተሰማ ያለው። በዚህ መድረክ ላይ ያሉት ነገር አለ። ኢትዮጵያዊነት አንድነትን እያስጠበቀ ነው መከላከያ ሰራዊቱ፣ በአንጻሩ ጽንፈኛው ቡድን ሀገር እያፈራረሰ ነው፣ ለዚህም ነው ከህዝብ እየተነጠለ ያለው የሚል ነገር አንስተዋል። እውነታው የት ነው ያለው? በጣም ጥሩ ጥያቄ ነው መሳይ። በጣም የሚፈለገው የአማራ ህዝብ ማወቅ ያለበት መንግስት የሚባል አሁን በነገራችን ላይ መንግስት የለም። በአማራ ክልል መንግስት የሚባል የለም። እንደውም እኛ በሚገርም ሁኔታ የጽንፈኛ መባል ያለበት የአሁኑ የመንግስት መዋቅር የሚባለው የእነ አብይ ስብስብ ነው። መገለጫዎች አሉ። ለምሳሌ ፋኖ የቆሰለን መከላከያ አጥቦ አሳክሞ ወደ ሀገር ቤት ይሸኛል። ፋኖ የሞተን መከላከያ በስርዓተ ቅዳሴ የኦርቶዶክስ ሃይማኖት ተከታይ ከሆነ ማተቡን አይቶ በተለምዶ በስርዓተ ቅዳሴ አስቀድሶ ቀብር ያስፈጽማል። ምንም ማተብ ከሌላቸው ደግሞ ሙስሊም ናቸው በሚል ወይም ደግሞ እንደ ሃይማኖታቸው በሚል ባላቸው ስርዓት አድርጎ እየቀበረ ነው ያለው ማለት ነው። የተማረኩ መከላከያዎችን ልብሳቸውን ቀይሮ ቤተሰቦቻቸው ጋር ያገናኛል ፋኖ። እኛ ከብሔር ጋር ሳይሆን ጠባችን ከገዢው የአፋኝ ቡድን ጋር ነው ጠባችን በሚል ብዙ ጊዜ መግለጫ ሰጥቶ ያውቃል ፋኖ። በተቃራኒው መከላከያ ግን ምን ያህል ጽንፈኛ እንደሆነና የተወሰኑ የማፊያ ቡድኖች ስብስብ እንደሆነ ማገለጫው ሆስፒታል ላይ የተኙ የኛ የፋኖ አባላትን ቆስለው የተኙ የፋኖ አባላትን አውጥቶ ይገላል። ለምሳሌ እኔ ካለሁበት ላይ ቋሪት ወረዳ ላይ 6 ጤና ጣቢያዎችን ሲገባ ዘርፎ አሁን ጤና ጣቢያ ላይ መድኃኒት የለም። ጤና ጣቢያ ነፍሰ ጡሮች ወላዶች ማለቴ ነው ወደ ጤና ጣቢያ ሲሄዱ የሚጠቀሙት መድኃኒት የለም። በጣም ያሳቀኝ ፈረስ ይገላሉ፣ ፈረስ አህያ ይገላሉ። በጣም ይገርመኛል እውነት ምን ያህል አራዊት እንደሆኑ ማለት ነው። ማዳበሪያ ውሰዱ ብሎ ማዳበሪያ ሊወስድ ሄደን አርሶ አደር የታባ ከርመ ነው ፋኖን ስታበላ ነው ወይ እየኖርክ ብለው አሰልፈው ይገርፋሉ። ስለዚህ ፋኖ ከህዝብ የሚነጠልበት ምክንያት የለም። ቢኮዝ ፋኖ ማለት ህዝብ ነው። ፋኖ ማለት የህዝብን ዓላማ አንግቦ የተነሳ መዋቅር ነው። ፋኖ ማለት የጭንቅ ጊዜ የተወለደ የአማራ የቁርጥ ቀን ልጅ ስብስብ ነው። ፋኖ ራሱን የቻለ አንድ የተለየ መሪ የለውም። ጠቅላላ የአማራ ፋኖ ነው። ይሄ ደግሞ መገለጫው ፋኖን ነጥሎ መምታት አልቻለም። ይኸው እስከዛሬ ድረስ 7 ቀን ያስቸኳይ ጊዜ
እጅ እንዲሰጡ ጠየቀ። ተጨማሪ 7 ቀን ጠየቀ። አስቸኳይ ጊዜ አዋጅ 2 ጊዜ ሰጠ። ምንም ለውጥ አላመጣም። የስናፍጭ ብናይታል መንግስት ያሸነፈበትን መገለጫና ማረጋገጫ መስጠት አይችልም። ለምሳሌ ይህንን የሚያረጋግጥ ከሆነ ያስከፈታቸውን ትምህርት ቤቶች በቪዲዮ ያሳየን። እስኪ ያስከፈታቸውን የመንግስት መዋቅሮች በቪዲዮ ያሳየን። እስኪ የተቆጣጠራቸውን የቀበሌ መዋቅሮችና ያደራጀውን የመንግስት መዋቅር አንድ ቀበሌ ላይ ሊቀመንበር ሹሞ ከሆነ ያሳየን። እስቲ ግብር ሲሰበስብ ያሳየን መገለጫዎችን። አንድ መንግስት ሊባል የሚችለው ግብር መሰብሰብ አለበት፣ የራሱ መዋቅር ማቋቋም አለበት፣ ስብሰባዎችን ማካሄድ አለበት። እነዚህ በሙሉ የሉ ማለት ነው። ስለዚህ እየተበተነ ያለው ዱቄት እየሆነ ያለው መንግስት ነው እንጂ የፋኖ ስብስብ አይደለም። ከህዝብ እየተነጠለ ያለው የመከላከያ ሰራዊት ነው እንጂ ፋኖ አይደለም። ቢኮዝ ፋኖ የህዝብ ልጅ ነው። አንደኛ ብዙ ጥያቄዎች አሉ፣ የህዝብ ጥያቄዎች። ለምሳሌ መኖር እንፈልጋለን። መጀመሪያ አማራ የሚባል ብሔር መኖር ይፈልጋል። አዲስ አበባ መኖር እንፈልጋለን። በየትኛውም የኢትዮጵያ መዋቅር ውስጥ መኖር እንፈልጋለን። ይህንን መኖር የሚፈልግ ህዝብ ደግሞ አላማውን ሊያሳካ የሚችለው የሚያኖረው መንግስት ሲያገኝ ብቻ ነው እና ከዚያ አኳያ ከህዝብ ተነጥሎ ምናምን የሚሉት ነገር አይገባንም እኛ። ቢኮዝ ፋኖ ማለት ህዝብ ነው የሚል ብዙ ጊዜ ሰጥተናል። ስለዚህ እስኪ እንዲህ ከሆነ ፋኖ የሚባል ጠላታችን ነው ሊል የሚችል አንድ የህብረተሰብ ክፍል አውጥቶ በሚዲያ ያሳዩን። አያገኙም። ፋኖ አዲስ አበባ ላይ ምን ስራ እንደሰራ አይተናል። ፋኖ የትም አለ። ፋኖ ከፈለገ ሐዋሳ፣ ከፈለገ ድሬዳዋ፣ ከፈለገ ጅማ የፈለገውን ስራ ሰርቶ መውጣት ይችላል። እንግዲህ በጣም አስገራሚ ነገሮች ነው ከአማራ ክልል አንጻር የምንሰማው። ባለፉት 9 ወራት ነው ክልሉ ከጫፍ እስከ ጫፍ የፋኖ ተጋድሎዎች። በዚህ ሁኔታ ውስጥ ያለው ክልሉን በተመለከተ እንግዲህ ሰሞኑን የአማራ ክልል የምስለኔው አስተዳደር ያወጣው መረጃ ነው። 5,914,000 ሰዎች ጎብኚዎች ክልሉን ጎብኝተዋል። በዚህም 2.4 ቢሊዮን ብር አግኝተናል አሉ። ምን ማለት ነው? መንግስት እኮ 11 ዲጂት ያደገ ድሮ ነው። ያው ኢትዮጵያ ውስጥ ያለ ማለት ባለ ዳብል ዲጂት ብሎ አድገናል ባለ 2 አሃዝ እድገት ያለ የኢትዮጵያን ህዝብ ሲያታልል የነበረ ሽርፍራፊ ለቃሚ የሆነ የሽፍታ ቡድን ጥርቅም በጣም ህብረተሰቡን የሆነ ወንበር ላይ ከተቀመጠ ህብረተሰቡን የሚረሳ ያሳደገውን ማህበረሰብ የሚረሳ የባለስልጣን ስብስብ ነው ያለውና ይህንን ቢሉ አይገርመኝም። አንደኛ ጎብኚዎች ቤት አድርገው ገብተው ማንም ጎብኝተው ጉብኝት ማለት ምን ማለት ነው? የቱሪዝም ማዕከሎች እነማን ናቸው? እዛ ላይ ለምሳሌ ጎንደር አንዱ ነው፣ ላሊበላ አንዱ ነው። አሁን እነ ላሊበላ በማን ስር ናቸው ያሉት? መስመሮቹ ማን ነው የሚፈትሻቸው? ኬላዎቹን እነ ጎንደር ማን ነው የሚፈትሻቸው? እና ኢቭን እኮ አይደለም የቱሪስት መስህቦችን ሆቴል ላይ ያሉ የአገልግሎት ሰጪ ተቋማት ራሱ አማራ ክልል ላይ መጥቶ ማደር የሚፈልግ ማህበረሰብ ክፍል የለም። ቢኮዝ አማራ ክልል ውስጥ ያለው የሰላም ሁኔታ አሁን ያለበት ሁኔታ ስለሚታወቅ እና ይሄ መንግስት የፈለገውን ሊል ይችላል። እውነታው ግን ምንድነው? ይሄ ማንም ሊገምተው የማይችል ነገር ነው። በየቀኑ የዲሽቃ ድምጽ የሚሰማ የድሮን ድምጽ የሚሰማበት ማህበረሰብ ታዋቂው ካልሆነ በስተቀር የቱሪስት መስህብ ሆኖ አማራ ክልል ለመጎብኘት ሊመጣ የሚችል አካል ይኖራል ብዬ አላስብም። ያ ማለት የእኛ ልጆች ግን ከተለያየ ቦታ እየተጠራቀሙ እኛን ለማደራጀት የሚመጡ ሰዎች ይኖራሉ። እነሱ ደግሞ ከፋኖ ጎን ነው እየመጡ የሚቀላቀሉት። ከበርካታ ሀገራት ይመጡ አሉ። ለምሳሌ ከውጭ ለመታገል ከእስራኤል ይመጡ አሉ። ለመታገል ከዱባይ ይመጡ አሉ። በጣም አማራ ክልል ያለን የፋኖ አደረጃጀት የበለጠ አንድ እርምጃ ለማራመድ ከውጭ ሀገር ሁሉ ይመጡ አሉ ማለት ነው። እንግዲህ ይህንን ኤርፖርት ላይ ሲመጣ መዝግበው ጎብኚ አካል ነው ብለው ከሆነ አናውቅም። ነገር ግን በሚገርም ሁኔታ የአማራ ክልል ይህን ያህል ገቢ የሚያገኝ ከሆነ ለምንድን ነው የመንግስት ሰራተኛ ደሞዝ የማይከፍለው? እኔ ካለሁበት ወረዳ የ4 ወር ደሞዝ አልተከፈለም። እኔ ካለሁበት ወረዳ ማዳበሪያ የቅድሞች ነው የመጣው። እኔ ካለሁበት ወረዳ መድኃኒት የሚባል የለም። መግለጽ ስላለው ሌሎች ወረዳዎች ላይ ያለ ማለት ነው። ስለዚህ ባህር ዳር የሆነ ካቢኔ ሰብስቦ የተናገረውን ብነግር ትስቃለህ። መንግስት ሰራተኞችን ሰብስቦ ከዚህ በኋላ የመንግስት ስራ ደሞዝ ላይኖር ስለሚችል ራሳችሁን አለማምዱ፣ በፈጠራ ስራ ላይ የተደራጃችሁ ራሳችሁን ለማስተዳደር ሞክሩ፣ የንግድ ስራ ሞክሩ ብሎ ስብሰባ የሰበሰበበትን ሪከርድ አድርገው ልከውልኛል። ላሰማ እችላለሁ። መንግስት ለሚዲያ የሚሰጠው መግለጫ እና አማራ ክልል ላይ መሬት ላይ ያለው ይለያያል። በግልጽ ምነግርህ መንግስት ከምንጊዜውም በላይ እየተሽመደመደ ነው። አብሮት ሊቆም የሚችል የጸጥታ መዋቅር የለም። አማራ ክልል ያለ የጸጥታ መዋቅር በሙሉ ፈርሷል። ለምሳሌ የአረጋ ከበደ አጃቢዎች መኪና ይዘው እኮ እነ ዘመነ ጋር ተቀላቅለዋል። መቶ አለቃ ኮማንዶ የነበረ የአረጋ ከበደ አጃቢ የነበረ እኛ ጋር ተቀላቅሏል። ስልጠና እየሰጠልን ነው። ስለዚህ መንግስት አሁን የኔ ነው የሚለው አካል የለም። ባኖ ግን በህዝብ መሀል ነው እየተንሸራሸረ ያለው፣ እየወጋ ያለው በህዝብ መሀል ሆኖ እና ያለው ሁኔታ ከምንም የራቀ እንደሆነ መያዝ አለበት ማለት ነው። እንግዲህ እስቲ ጠቅለል ያለ ነገር አሁን ጎጃም እዝ ተመሰረተ፣ ጎንደርም በቅርቡ ይህንኑ ይፋ አድርገዋል። ወሎም በተመሳሳይ ሰሜን ሸዋ ያለው ነው የሚቀረው፣ እነሱም በሂደት ላይ ናቸው። እንግዲህ አጠቃላይ አሁን ያለንበት ጊዜ እንዴት ነው ሊገለጽ የሚችለው ከፋኖ ትግል አንጻር ማለት ነው? ለውጦች አሉ፣ በርካታ ነገሮችን እንሰማለን። ግን ቀጣዩ ምዕራፍ በተለይም ደግሞ የአማራ ክልል ጦርነት በተራዘመ ጊዜ የሚፈጠረውን ቀውስ ከግምት ውስጥ በማስገባት ወደሚቀጥለው ምዕራፍ ለመሸጋገር የሚደረገው እንቅስቃሴ ምን
ምን ደረጃ ላይ ይገኛል? እንደው ከዚህ አንፃር ምን ላይ ነው ያላችሁት? እኛ ላይ ምንድነው እየሰራ ነው ያለ እንደ ጎጃም በርካታ ለውጦች ተደርገዋል ማለት እንደምታውቀው እዚህ የተመሰረተው መጀመሪያ የአካባቢ ነው ለሌሎችም ተሞክሮ የተላለፈ ከዚያም አልፎ የአመራር መዋቅር ሰርተናል። ይህንን ደግሞ ወዲያውኑ ወሎ ተቀብሎ ተግባራዊ አድርጓል። ሸዋም እንደሰማው በሁለቱ ግለሰቦች መካከል ማለት በሌሎቹም የተሻለ መናበብ አድርገው በዚህ 2 ቀን ውስጥ ጨርሰው ያሳውቃሉ። ጎንደር ጨርሷል። ምንድነው አሁን ያለንበት ምዕራፍ የተሻለ የአማራ ክልልን ህዝብ ሊጠቅም የሚችል ማኒፌስቶ በጋራ ሆኖ የማውጣት ስትራቴጂ ነድፈን ያንን የጋራ ለማድረግ በጋራ የምንሰባሰብበት መድረክ ነው እየጠበቅን ያለነው። እሱ በቅርብ ይሆናል። ስለዚህ ከባለፈው የተሻለ ለምሳሌ የባለፈው በተናጠል ውጊያ ነው ስናደርግ የነበረው፣ በተናጠል ነው ስንታገል የነበረው እንደ ህዝብ የጋራ ቢሆንም፣ አሁን ግን በሚገርም ሁኔታ እንደ ክልል የጋራ አድርገን የጋራ ምክር ቤት ለማዋቀር ሁሉን ነገር ጣጣውን ጨርሰናል። በቅርብ መግለጫ ይወጣል ማለት ነው። አሁን ያለንበት ሁኔታ የተሻለ አደረጃጀት የተሻለ መናበብ ያሳየንበትና ኢቭን ከውጭ አገራት ጋር የተሻለ መናበብ የፈጠርንበት ከሌሎች ክልሎች ጋር ካሉ ማህበረሰቦች ጋር የተሻለ መናበብ የፈጠርንበት የአማራ ክልል ትግል በተደራጀ መንገድና በወረቀት ላይ የሰፈረ የአማራ ህዝብ የሚፈልገው ምንድነው? የአማራ ህዝብ ቀጣይ ስንታገል የሚያስፈልጉትና ለመታገል የሚያስፈልጉት የአደረጃጀት መመሪያዎች ምንድናቸው? የኛ አጋሮች እነማን ናቸው የሚለውን ጥርት አድርገን በወረቀት ላይ አስፍረን የተሻለ አመራር መርጠን የምንሄድበት ታይም ላይ ያለ ነው ማለት ነው። መንግስት እየፈረሰ ነው። በነገራችን ላይ መሳይ የተራዘመ ትጥቅ ትግል ባደረግን ቁጥር የኛ የበለጠ የአደረጃጀት ጥራት እየፈጠረልን ነው የሚሄደው። የበለጠ እድላችን እየሰፋ ነው የሚሄደው። ከድክመታችን የበለጠ እየተማር ነው የምንሄደው። መንግስት ደግሞ የበለጠ እየደከመ ነው የሚሄደው። ቢኮዝ ገቢ መሰብሰብ አይችልም፣ መዋቅራዊ ስራን መስራት አይችልም። መንግስትነቱን እያጣ ነው የሚሄደው እና ለዚህ ማሳያዎች ደግሞ አሁን ልንገርህ። ለምሳሌ ሰሞኑን ማዳበሪያ በባለፈው ዓመት መንግስት ለአንድ አርሶ አደር አንድ ቀረጥ የሚሸጥ የነበረው 8,000 ብር ነው። አሁን ግን ፋኖን የሚጠላ መስሎት ወደ ህብረተሰቡ አንድ ማዳበሪያ በባለፈው ዓመት 8,000 ሲሸጥ የነበረው ማዳበሪያ በ1,900 ብር አስረክቧል ማለት ነው። ይሄ ደግሞ የፋኖ ውጤት ነው። ፋኖ ይኑርልን፣ እኛ ስንጨቆን ይኖር ነው የሚል ማህበረሰብ ፈጥረናል ማለት ነውና መንግስት የትጥቅ ትግሉን ባራዘመው ቁጥር እኛ የበለጠ እየተደራጀን እየተናበብን እንሄዳለን ማለት ነው። አሁንም የሚያሳየው ያንን ነው። መሪዎቻችን እያወቅን የምንሄድበት፣ ደካማ ጎናችን የበለጠ እያጠናን የምንሄድበት፣ ጠንካራ ጎናችን ደግሞ የምናስቀጥልበት ታይም ላይ ያለ ነው። የተሻለ መናበብ አለ። በጣም በሚገርም ሁኔታ በጥብቅ ሰሙታላችሁ መግለጫዎችን እና አሁን ያለንበት ምዕራፍ ድክመታችንን አሻሽለን አንድ እርምጃ ወደፊት የምንሄድበት ምዕራፍ ላይ ነን ማለት ነው። እንግዲህ በዚህ መሀል አሁን የወልቃይትና የራያ ጉዳይ ወደ መድረኩ መጥቷል። ሁለቱ ወገኖች ብልጽግናና ህወሓት በጓዳ የተስማሙትን አሁን በአደባባይ ወጥተው ተግባራዊ ለማድረግ እየተንቀሳቀሱ ነው። ከ50,000 እስከ 70,000 የሚሆን የራያ ተወላጆች የተፈናቀሉበት ወረራ ተከናውኗል። አሁን ደግሞ በቀነቀጠሮ ጠለምትንና ወልቃይትን እዛ ያለውን አስተዳደር አፍርሶ በህወሓት ቁጥጥር ስር እንዲሆን እንቅስቃሴ ተጀምሯል። ምናልባት ከፋኖ ትግል አንጻር እንዴት ማየት ይቻላል? ትኩረት ወደዛ እንዲደረግና ከፌዴራል መንግስቱ ትኩረትን ለመንቀል የታሰበ ሴራ ሊሆን ይችላል። ግን ደግሞ የወልቃይትና የራያ ጉዳይ የትግሉ ማዕከልም እንደሆነ ይነገራልና ምን ማለት ይቻላል? እንግዲህ እኛ ትጥቅ ትግል የጀመርነው የመጀመሪያው የአማራ ጄኖሳይድ ስለተፈጸመበት ነው። ጄኖሳይድ የፈጸመብን ደግሞ እኛ አሁን ያለው ገዢው መደብ ነው፣ ብልጽግና የሚባለው ማለት ነው። የመጀመሪያው የአማራ ትግል ሊሆን የሚችለው ጄኖሳይድ የፈጸመበትን ፓርቲ ነቅሎ መጣል ነው። እኛ የፈለገው ሊሆን ይችላል፣ ሌላ ታምር ሊፈጠር ይችላል። ብልጽግና ያወጀብንን የአማራ የሚባል ብሔር የማጥፋት ሴራ ነቅለል እስከምንጥል ድረስ ወዴትም ልንሄድ አንችልም። እንግዲህ የትግራይ ህዝብ ይህንን ይደግፋል ብዬ አላስብም። የትግራይ ህዝብ ከእኛ ጎን እንደሆነ በተለያዩ መድረኮች አረጋግጦልናል። በስብሰባቸውም የእኛ አካል ሂዶ ጭምር ከትግራይ ህዝብ ጋር የጋራ ነን፣ ከአማራ ህዝብ ጋር ተጣልተን አያምርብንም፣ ቶም ያጣላን ብልጽግና ነው። ስለዚህ እኛን ድንበር አያጣላንም፣ ማንነት አያጣላንም የሚል የትግራይ ህዝብ ተሰብስቦ ያረጋገጠልን ደብዳቤ አለ እኛ እጃችን ላይ። እንግዲህ ድሮ የህወሓት ሴራ ያናወጣቸው ደደቢት በረሃ ላይ ገና ሲነሱ አማራ ጠላታችን ነው ብለው የትግራይን ህዝብ ሳያማክሩ በራሱ የሽፍታ ስብስብ የአማራን ህዝብ ጠላት አድርጎ የተነሳው የነመለስ ነስባት ነጋ ቡድን አሁንም ካለ እሱን እንግዲህ የትግራይ ህዝብ በራሱ ይዋጋዋል ብዬ አስባለሁ። የትግራይ ህዝብ በራሱ ነገር ግን ያንን ሊያደርግ የሚችል አሁን የትግራይ ህዝብ የትግራይ አመራር አለ ብዬ አላስብም። ቢኮዝ የትግራይ ህዝብ በራሱ ከብልጽግና የተማረው ትምህርት አለ። ለምሳሌ ትግራይን ህዝብ የበላ መዋቅር ነው አሁን አማራን ህዝብ እየበላው ያለ። ነገ ወደ አፋር ይሄዳል፣ ወደ ጋምቤላ ይሄዳል። ስለዚህ እኛ አሁን ቅድሚያ የምንሰጠው እየገደለን ያለን እያፈነን ያለን የብልጽግና መዋቅር አፍራርሶ መጣል ነው። ይህንን ደግሞ ሊያሳካ የሚችል ከድሮ መዋቅር ከድሮ ሽርፍራፊዎች ያለ መዋቅር ካለ እሱን ከትግራይ ህዝብ ጋር እንታገላለን አብረን ሆነን ማለት ነው። ይህንን ደግሞ አሳይተውናል። የአማራ ህዝብ ምንም ሊያደርገን አልቻለም፣ አልጎዳንም፣ ከአሁን በፊትም አልጎዳንም፣ ቀጣይም ሊጎዳን አይችልም፣ መሬትም አያጣላንም፣ አብረን መኖር እንችላለን የሚል በርካታ ተልእኮችን ሰጠውናል። ለኛ መልእክተኞችን አድርሰውናል። ምንቀጥል በዚህ ነው። ከዚህ ያለፈ መንግስት በራሱ የራሱን መከላከያ እያሰፈረ የትግራይ ህዝብ አላማ የትግራይ ህዝብ እቅድ አስመስሎ የሚያወራውን የፕሮፓጋንዳ እንትን አንቀበልም ማለት። ስለዚህ ያንን ሊመልሰው የሚችል ራሱ የትግራይ ህዝብ ነው። ከአማራ ህዝብ ጋር
ቀጣይ ጦርነት ሊገጥም አይችልም። ቢኮዝ የጋራ ጠላት አለን። ትግራይን የበላንና አማራን እየበላ ያለን የብልጽግና መዋቅር ከትግራይ ህዝብ ጋር ሆነን ነቅለን ለመጣል ተስማምተናል። እኒህን ዲስኩር የአመራር ዲስኩር የሚደሰኩረውን አንቀበልም ማለት ነው። በባለፈው በሆነ ሴራ ሊሆን ይችላል። ተወሰኑ ግጭቶች ነበሩ። እነዚህ ግጭቶች ያፈናቀሉት ማህበረሰብ አለ። እሱ ወደ ነበረበት ሊመለስ ይችላል። ነገር ግን እኛን ከትግላችን አንድም ምድር ኃይል ሊያግደን አይችልም። ይህንን ትግል ደግሞ የትግራይ ማህበረሰቦች የሚደግፉት በውጭ ያሉት በሀገር ውስጥ ያለው የትግራይ ማህበረሰቦችም እያገዙን ያለ ትግል ነው ማለት ነው። ምናልባት ህወሓትን አምኖ በዚህ ትግል በተለይ አሁን የወልቃይት ጉዳይ በጣም ስስ የሆነ ጉዳይ ነው። ኢትዮጵያውያንንም አካባቢው ተወላጆችንም እጅግ የሚያንገበግብ ጉዳይ ነውና ከትልቁ ስዕል ላይ አይናችንን አንነቅልም በሚል ሰበብ ይሄኛውን የወልቃይትን ጉዳይ ለህወሓት አሳልፎ የሚሰጠውን ሴራ ዝም ብሎ መመልከቱ ምን ያህል ያዋጣል? አሳልፎ መስጠት እንዲህ በሚል አይደለም መሳይ። አሳልፎ መስጠት ሳይሆን ኦልሬዲ ወልቃይት የማን እንደሆነ ይታወቃል። ይህንን እኮ ዙም ያውቀዋል። ምንድነው ግን የመንግስታት ሴራ አጋጭቶናል። መሬቱ ለባለቤቱ ተሰጥቷል። ነገር ግን መንግስት ይህ ግጭት በማይፈጥርበት ሁኔታ ግጭት እንዲፈጠር አድርጎ ታስታውስ ከሆነ ግጭቱ ከሰሜን ዕዝ ጭፍጨፋ የሰሜንን ዕዝ ያን የመሰለ መከላከያ ሰራዊት ሀገሪቱ ምን ያህል ኢንቨስት እንዳደረገችበት ይታወቃል። ያን የመሰለ የሀገር መከታ የሆነ ሰራዊት ተጨፍጭፎ ነው እንግዲህ ወደ ወልቃይት እንዲሳብ የተደረገው። አሁን ምንድነው ወልቃይት አጀንዳ እንዲሆን የተደረገው የብልጽግና መዳከምን ነው የሚያሳየው። ብልጽግና ሰራዊቱ ሲያልቅበት ጎጃም ላይ፣ ወሎ ላይ፣ ሸዋ ላይ፣ ጎንደር ላይ የመጣ ሲበላበት ሌላ አጀንዳ ለመፍጠር ያደረገው ሴራ ነው እንጂ ይሄ ምንም የትግራይን ህዝብ ሊያሳስብ የሚገባ የአማራን ህዝብ ሊያሳስብ የሚገባ አጀንዳ አይደለም። ቢኮዝ ከመሬት ያለፈ አጀንዳ አለን እኛ ምን ዘራችን እያጠፋ ያለ ፓርቲ አለ። ይህንን ማጥፋት በጋራ ከዛ በኋላ የትግራይ ህዝብና የአማራ ህዝብ በጋራ ሆኖ መፍታት ይችላል ችግሩን። እንዳለው የህወሓት ሴራ እንግዲህ የድሮውን ሴራ ይዘው የሚቀጥሉ ከሆነ የኢትዮጵያ ህዝብ ራሱ አንቅቦ ጥሏቸዋል እኮ። የህወሓት ጦርነት ጊዜ በህወሓት ጦርነት ያልተሳተፈ የኢትዮጵያ ሰራዊት፣ የኢትዮጵያ ፖሊስ፣ የኢትዮጵያ ልዩ ኃይል የለም፣ ወጣቶች ሳይቀሩ። ለምን? የህወሓት የድሮ ሽፍቶች የአማራን ብቻ ሳይሆን ኢትዮጵያን በድለዋል ተብሎ ስለታሰበ መላ ኢትዮጵያን ከጫፍ እስከ ጫፍ ተነቅለው ወደ ህወሓት ዘምተዋል። በነገራችን ላይ ይሄ የአማራና የትግራይ ብቻም አይደለም። መጀመሪያ መፈንቅለ መንግስት ተደረገብኝ ስልጣን የተወሰደ ብሎ አብይ አህመድ በግልጽ በመድረክ ጩሆ ጠቅላላ የአማራን ህዝብ ሳይቀር የአፋርን፣ የደቡብን፣ የጋምቤላን፣ የቤኒሻንጉል ጉሙዝን አጠቃላይ ህዝቡን ነቅሎ እንዲወጣ አደረገ። ምክንያቱም ያንን የሰሜን ህዝብ ጭፍጨፋ በፊልም እያሳዩ ህዝቡን ስሜት ውስጥ ከርተው አዝምተውታል። በዚህም የትግራይ ህዝብ ተበድሏል። አሁን ግን ይህ ሴራ የገባው የትግራይ ማህበረሰብ በእርግጠኝነት የምነግርህ በድንበር ምክንያት ከአማራ ህዝብ ጋር ይጣላል ብዬ አላስብም። አመራሮቹንም ከትግራይ ህዝብ ከአማራ ህዝብ ጋር አታጋጩን በመሬት ምክንያት ቢኮዝ ከመሬት በላይ እኛ እየሞትን ነው፣ የአማራ ህዝብ እየሞተ ነው። ቀጣይ እኛ ያጠፋ ቡድን ወገኖቻችን ሊያጠፋ ነውና አብረን መታገል ያለብን የሚል ታይዘዋይ መሳይ በርካታ ስራዎችን እየሰራ ነው ከትግራይ ህዝብ ጋር ማለት። ስለዚህ አሁን የህወሓት አመራሮች የፈለጋቸውን ሊያስቡ ይችላሉ። በእርግጠኝነት አንድ መልዕክት ማስተላልፈው ለህወሓት አመራሮች ከህዝባችሁ አትውጡ፣ ከአማራ ህዝብ ከወንድማችሁ ጋር እንዲጣላ የትግራይን ህዝብ መግፋት የለባችሁም፣ እኛ ከዚያ በላይ አጀንዳ አለን የሚል መልዕክት ነው ያለኝ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተጠያቂ የሚያደርገው ያው የመንግስት ስልጣን ስለሆነ ስልጣን ተሰፍሮ በአብይ አህመድ የተሰጠው ስለሆነ እሱ የሚናገረው ነገር ለማን ጥብቅና እንደሚቆም ይታወቃል። እና ተጠያቂ የሚያደርገው አሁንም መሳሪያ ያነሱትን አካላት ነው። ምንም ይሁን ግን ተማሪዎች ከትምህርት ገበታ ተለይተዋል። ትምህርት ቤቶች ተዘግተዋል። በሪፖርታችሁ ላይ እንዳየነው ወደ 800 ከዛም በላይ ትምህርት ቤቶች የሰራዊት ማዘዣ ጣቢያ ወይም የሰራዊት ማከማቻ ሆኗል። ወታደራዊ ቀጠና ካምፕ ሆኗል። አንዳንዶቹ በፈንጂ ታጥረው ነገ ከነገ ወዲያ ፋኖች ይገባሉ፣ ለነገ ተማሪዎችም እንዳይገቡ ጭምር ፈንጂዎችም ቀብረዋል። በጣም የሚያሳዝነው ያ ነው። አንድ ቪዲዮም ተመልክተናል። በተማሪዎች የመቀመጫ ዴስክ ላይ እየዘለሉ እየጨፈሩ ከፍተኛ ጉዳት ሲያደርሱ ወታደሮች የአብይ አህመድ የሚታይበት ነው። ኃላፊነት የሚሰማ አይደለም። ይህንን ደግሞ በቪዲዮ ቀርጸው ማስተላለፋቸው በራሱ ሰራዊቱ ምን ያህል ከዲሲፕሊን ጋር ሆድና ጀርባ እንደሆነ የሚያሳይ ነው። ሆነም ቀረም ግን ከትምህርት ጋር በተያያዘ ያለውን ጉዳት እንዴት ማሳየት ይቻላል? ለዚህ ተጠያቂ ማን ነው? እውነት ለመናገር ባለፈውም ተደጋጋሚ ሪፖርት ይወጣል። መምህራንን በመግደል መምህራንን በማስፈራራት ተማሪዎች ወደ ትምህርት ቤት እንዳይሄዱ በማድረግ ትምህርት ቤትን መሸሸጊያ በማድረግ የሚል ሪፖርት፣ ሌላው ቀርቶ በአማራ ስም ከሚምለውና ለአማራ ነው መሰራው ከሚለው አብና አንጭምሩል ነው ይህ ወቀሳ ፋኖች ላይ እየመጣ ያለውና ይህን እንዴት ታያላችሁ? ሪፖርታችሁ ምንን ያመለክታል? ሪፖርቱ እንደሚያሳየው በርካታ ትምህርት ቤቶች ወድመዋል። ትምህርት ቤቶች መስራት አቁመዋል። ይህንን ራሱ አገዛዙን በክልል ቢሮ ደረጃ በትምህርት ቢሮ ደረጃ ያመኑት ጉዳይ ነው። በቀጥታ እነሱም የኛን መረጃ የሚያረጋግጥ ነገር ነው በሚዲያዎች ሲናገሩ የምንሰማው። ስለዚህ ከዚህ አንጻር ከፍተኛ የሆነ በ100 ቢሊዮኖች የሚደረስ ውድመት ደርሷል
በብር ደረጃ ተብሎ ነው የሚታሰበው። ነገር ግን የጦር ካምፕ የሆኑ ትምህርት ቤቶችን በርካታዎች ናቸው። ከዚህ አንጻር እኛም ሪፖርታችን ላይ አንዳንድ ጉዳዮችን እየታዘብን ነው። በተለይ በፋኖ በኩል አንዳንድ አካባቢዎች ላይ ትምህርት ተቋማቶች ላይ ስብሰባዎችን የማድረግ ጉዳዮችን አይተናል። ከዚህ አንጻር ክፍተቶች እንዳሉ ተገንዝበናል። ይሄ መታረም መቻል አለበት። ማንኛውም ለህዝባችን የሚታገል ተዋጊ ኃይል የትምህርት ተቋማቶችን በአገዛዙ እንዲጠቁ ከሚያደርጉ ተግባራቶች መታቀብ እንዳለበት በግልጽ መናገር እፈልጋለሁ። በግሌ የህዝብ አብዛኞቻችን እኔን ጨምሮ በዚህ ሰዓት ከአንተም ጋር ሆነን በሌሎች ስራዎች ጋር በምንሰራቸው ስራዎች ለህዝባችን ድምጽ መሆን የቻልነው በእንደዚህ አይነት በዳሰሳ ትምህርት ቤቶች በገጠር አካባቢዎች በተምረን አልፈን ነው። እነዚህን ትምህርት ተቋማቶች መከላከል የህዝቡን ህልውናም ከማስጠበቅ አንጻር የህዝቡንም ጥቅም ከማስጠበቅ አንጻር በጣም ወሳኝ ስራ ነው። ከዚህ አንጻር ክፍተቶችን ሞልተው የህዝቡ ወገን የሆኑ ኃይሎች እንደዚህ አይነት ትምህርት ቤቶች ያለምንም ተገቢ ባልሆነ ምክንያት የጥቃት ሰለባ እንዳይሆኑ የሚቻላቸውን ሁሉ እንዲያደርጉ ማሳሰብ እወዳለሁ። ነገር ግን የእኛ ዴታ የሚያሳየው በተደጋጋሚ የአገዛዙ ኃይሎች ትምህርት ቤቶችን እንደ ካምፕ እንደሚጠቀሙ ከዚህ ጋር ተያይዞ በተደጋጋሚ አንዱ የመረጃ ምንጮቻችን የሚያደርሱን ነገር ሰፈር ውስጥ ከመሆን አንጻር ለጥቃት ተገላጭ እንሆናለን። የፋኖ ኃይሎች በተደጋጋሚ ያለንበትን ቦታ አውቀው መጥተው ከበባ ሊፈጽሙብን ይችላሉ። ሰፋ ያለ ቦታ መያዝ አለብን፣ ወይም ደግሞ ከጥቃት ራሳችንን ለመከላከል ሰፋ ያለ ቦታ ንጹህ ቦታ መያዝ መቻል አለብን በሚል ትምህርት ቤቶችን በተለየ ሁኔታ ተመራጭ እንደሚያደርጉ ከዛም አልፎ አንተም እንዳልከው ትምህርት ቤቶችን ማውደም ራሱ አንዱ የጦርነት አካል ተደርጎ ስለሚታይና ህብረተሰቡ በምሬት ከፋኖ ኃይሎች ድጋፍ መስጠት እንዲያቆም ለማድረግም ታስቦ የሚደረግ እንደሆነ እናምናለን። ዞሮ ግን ከ800 በላይ ትምህርት ተቋማቶች በቀጥታ በፋኖ ኃይሎች በአገዛዙ ኃይሎች በአብይ አገዛዝ ኃይሎች የጦር ካምፕ ሆነዋል። ያንን ተከትሎ ትምህርት ክላስሩሞች፣ መማሪያ ክፍሎች የማብሰያ ቦታ ሆነዋል። የጦርነት ማሰልጠኛ ቦታ ሆነዋል። የማደሪያ ቦታ ሆነዋል። የመጨፈሪያና የመዝለያ የማበጃ ቦታ ሆነዋል። አንተም እንዳልከው አንዳንዶቹ በቪዲዮ የተያዙት ጉዳዮች የሚያሳፍሩ እንደው እንኳን ከአንድ ሀገር ስም ይዞ ይዋጋል ከምትለው መከላከያ ቀርቶ ገና ትናንት ተወልዶ ካደጉ ህጻናቶች የማጠብቀው ኢሪስፖንሲብል የሆነ የሚያሳፍር ተግባራቶችን በቪዲዮ አይተናል። ከዚህ አንጻር ይህንን እንኳን መሰረት አድርጎ ትምህርት ተቋማቶችን የጦር ማውድማ ማድረግ እንዲቆም ጥሪ ማድረግ የነበረበት እንደ ስሙ ኃላፊነቱ የሚወጣ የትምህርት ሚኒስቴር መስሪያ ቤትና ሚኒስትሩ ነበሩ። ነገር ግን ያው በዚህ በአገዛዝ ውስጥ ያሉ ሰዎች በሙሉ ስልጣናቸውን የሚያስጠብቁት ሙሉ በሙሉ ታዛዥ በመሆን አገዛዙን ብቻ ሳይሆን በቀጥታ አብይ አህመድን ሰርቭ በማድረግ እና እሱን እንኳን እንደዚህ ሊያስከፋ የሚችል ነገር ቀርቶ በተጨባጭ የሚያስከፋ ነገር ቀርቶ ሊያስከፋ ይችላል ብለው ያመኑትን ጉዳይ እንኳን ባለማድረግ እና ራሳቸውን ቀድመው ተገዥ ባሪያ በማድረግ ነው ስልጣናቸውን እያስጠበቁ ያሉት። ከዚህ አንጻር የትምህርት ሚኒስቴሩ ዶክተር ብርሃኑም የተለየ ነገር ያደርጋል ብለን ኤክስፔክት አናደርግም። ተጨባጭ ሁኔታው የሚያሳየው ይህንን ነው። በርካታ መምህራኖችም ብዙ እንቅልት እየደረሰባቸው ነው። ይህንን አጀንዳ አድርጎ ከማንቀሳቀስ አንጻር የሚመለከታቸው መስሪያ ቤቶች ያው የአገዛዙ አካል ከመሆናቸው ምናልባትም ይህንንም ስለሚደግፉ ዝም ብለዋል። በእኛ በኩል ግን የትምህርት ተቋማቶችን ጉዳት ከማድረስ አስፈላጊው ጥበቃ እንዲደረግ እናቀርባለን። በዚህ ሂደትም ትምህርት ስርዓቱም የሚጀመርበት ሁኔታ ምናልባትም ከትግሉ ጋር አሰናስኖ ትምህርት ስርዓቱ ተማሪዎች ወደ ትምህርት ገበታ መመለስ የሚችሉበትን ፋኖችን በስፋት የገጠር አካባቢዎችን ከመቆጣጠራቸው ጋር ተያይዞ በተቆጣጠሯቸው አካባቢዎች ትምህርትን እንዴት ማስመለስ እንደሚቻል ወይም ትምህርት እንደገና መጀመር እንደሚቻል እንዲያስቡበትና ተጨባጭ ስራዎችን እንዲሰሩ ማሳሰብ እንወዳለን። እንግዲህ የሆነ ሪፖርታችሁ ላይ ብዙ ነገሮች ተነስተዋልና ምናልባት አሁን ከዓለም አቀፍ ተቋማት አንጻር ይሄ ሪፖርትን እንዴት መታየት ይችላል? ምክንያቱም የአሜሪካ መንግስት በቅርቡ መግለጫ አውጥቶ ነበር በኤምባሲ ደረጃ በድሮን ጥቃት የሚል የድሮን ጥቃትን እውቅና ሰጥቶ መፈጸሙን ከገለጸ በኋላ ወዲያው መግለጫው በአንድ ሰዓት ነው በዛ ደረጃ እንዲገለበጥና እንዲቀለበስ የተደረገበት ሁኔታ ተፈጥሯል። ስለዚህ የአሜሪካ መንግስት መረጃው እንዳለው የድሮን ጥቃት በአማራ ክልል በብዛት በኦሮሚያ ክልል በትግራይም ያው ሲካሄድ የነበረ ነው። አገዛዙ
ከፍተኛ የሆነ የድሮን ጥቃቶችን በመጠቀም የገዛ ዜጎቹን እየፈጀ እንዳለ የሚገልጸውን ሐረግ ወይም አረፍተ ነገር እንዲወጣ ነው የተደረገውና ዓለም አቀፍ ተቋማት ስለዚህ እናንተ ለምታቀርቧቸው ሪፖርቶች የሚሰጡት ምላሽ ምንድነው? እንደዚህ አይነት አገዛዙን ለመጠበቅ እንደ የፖለቲካ ጫዋታ ከሰባዊነት ከአጠቃላይ ከህዝብ ጉዳት ይልቅ የፖለቲካው ጥቅማቸውን በማስቀደም እየወሰዱት ያለው አቋምስ የአማራን ህዝብ የኢትዮጵያን ህዝብ ስቃይ እንዲራዘም አላደረገም ወይ? ይሄ ሪፖርተር ሳይተው እንደው ምን ይያሉ ነው? እስካሁን ያገኛችሁት እንትን አለ? ተቀበለውታል ይሄን ሪፖርት? ያው ሪፖርቱን እንደኛ የመደበኛ ስራችን ስለሆነ ለሚመለከታቸው አካላቶች እናደርሳለን። የአሜሪካ መንግስት ስቴት ዲፓርትመንትን ጨምሮ ሁሉንም እናደርሳለን። አቀባበሉን በተመለከተ ያው ከወቅቱ ወቅት ይለያያል። ከአንድ አገዛዝ ከአንድ አድሚኒስትሬሽን ወደ አንድ አድሚኒስትሬሽን ለውጡ ተከትሎ የሚኖሩ የፖሊሲ ለውጦች ይኖራሉ። አንተም እንዳነሳው በተለይ አሜሪካን ብንወስድ አሁን በዚህ ሰዓት በአሜሪካ በኩል ያለው የውጭ ግንኙነት መርህ ሰብአዊ መብትን ሳይሆን የአገሪቷን የአሜሪካን የኢኮኖሚ ፍላጎቶች መሰረት ያደረገ እንደሆነ በግልጽ አስቀምጠዋል። በእርግጥ ይሄ ከድሮም የነበረ ነው። ነገር ግን አሁን ከጀርባ የሚሰሩ የነበሩ የኢኮኖሚ ፍላጎቶችን በፊት ለፊት አምጥቶ እሱ ላይ ያተኮረ ስራ መስራት ላይ ያተኩረዋል እና ከዚህ አንጻር እንደ ድሮ ሰብአዊ መብትን ጥሰትን ብዙ ትኩረት ሰጥቶ የማውገዝ ላይ በኢትዮጵያ ብቻ ሳይሆን በአጠቃላይ በዓለም ዙሪያ ያን ያህል ስራ እንደማይሰሩ እንገነዘባለን። ከዚህ ጋር ተያይዞ የምንፈልገውን ያክል ውጤት ለማግኘት አስቸጋሪ እንዳደረገው እንገነዘባለን። ያም ሆኖ ግን እነዚህ አይነት መንግስታቶች መቼ ምን አይነት መረጃን እንደሚጠቀሙ አታውቅም። ስለዚህ በየተደጋጋሚ መረጃውን ማስጠት፣ ማስተማር፣ ማስገንዘብ ያስፈልጋል። በተለይ እንደ አማራ ህዝብ ደግሞ ከፍተኛ የሆነ ስሁት የሆነ ትርክት ስራ ስለሚሰራ ህዝባችን እየደረሰበት ያለውን ሰቆቃ ከማስረዳት አንጻር ብዙ ስራ ይጠይቀናል። እነሱም ከመረዳት አንጻር ገና ብዙ እርምጃዎችን መሄድ እንዳለባቸው እንገነዘባለን። ከዚህ ጋር ተያይዞ ምላሹ ምን የሚሆን ምን በእኛ በኩል በየወቅቱ በመረጃ ላይ በኤቪደንስ ላይ የተመሰረተ አድቮኬሲ ስራ መስራታችንን እንቀጥላለን። ውጤቱ በአጭር ጊዜ የምንፈልገው ባይሆን እንኳን በረጅም ጊዜ ያለውን ጠቀሜታ ስለምንረዳ ያለ ማሰላሰል እሱን ጥረት አጠናክረን እንቀጥላለን። ነገር ግን መሬት ላይ ያሉት ሁኔታዎች አንተም እንደጠቀስከው በዓለም አቀፍ ደረጃም ያለው አዝማሚያ አሁን የትኛውም ሀገራቶች ስልጣን ላይ ያለው ሀገር ጋር አጋር ሆኖ የራሳቸውን ፍላጎት ማስጠበቅ ላይ ያተኮረ ስራ ነው የሚሰሩት። ስለዚህ ከዚህ አንጻር መፍትሄው የሚሆነው ምንድነው? ተቀናቃኝ ኃይል ሆኖ አቅም እንዳለው ኦልተርናቲቭ ኃይል ሆኖ መውጣት ነው። ያንን አማራጭ ኃይል ሲያዩ እንደዚህ አይነት መረጃዎችን ግፊት መሰረት በማድረግ አገዛዙ ላይ ግፊት ማድረግ ይጀምራሉ። ከዛም ያለፈ አገዛዝን መቀየር ድረስ ሊሄዱ ይችላሉ እና ምንም እንኳን ኢትዮጵያውያኖች አንድ አማራም ህዝብ የኛን ችግር እና አገዛዙን የመቀየር ኃላፊነት የራሳችን ቢሆንም እንደዚህ አይነት አጋዥ ኃይሎችን ማፍራት የትግሉ አንዱ ስትራቴጂክ ግብ ስለሆነ ያንን ለመፍጠር ሲባል ተደጋጋሚ ስራዎችን በእኛ በኩል እንሰራለን። ውጤቱን በቀጥታ ላናየው እንችላለን። ነገር ግን ደግሞ ሰምተው በአደባባይ ባይናገሩም ቢሃይንድ ዘ ሲን የሚያነሱበት ሁኔታ እንዳለ እንገነዘባለን። በአገዛዙም ሰዎች በቀጥታ ሄደው እየደረሰ ያለ ሰብአዊ መብት ጥሰት በአደባባይ ዝም እንዳንል የሚያደርገን ደረጃ ደርሷል። ይህንን መፍትሄ መስጠት አለባቸው ብለው የሚያነሱበትን ሁኔታ እንገነዘባለን። ስለዚህ መቼና እንዴት ውጤት እንደሚያመጣ ፕሪዲክት ማድረግ መገመት ስለማያስቸግር በእኛ በኩል የምናስበው አንደኛ ከረጅም ጊዜ አንጻር ትርክትን ለመቀየር ህዝባችን ላይ የደረሰውን ሰቆቃ ማስተማር፣ ሁለተኛ መቼ ሊጠቀሙት እንደሚችሉ ስለማናቅ መቼም ሳይደክመን ሳንሰለች ተደጋጋሚ ስራዎችን መስራት እንዳለብን እናምናለን። ያንን አጠናክረን እንቀጥላለን። ሶስተኛ ደግሞ ህብረተሰባችን የራሳችን ዕጣ ፈንታ መወሰን የምንችለው እኛንን ሌሎች አጋዦች ሊሆኑ የሚችሉ እንጂ ሁኔታውን ሊቀይሩልን እንደማይችሉ የማስተማር የማሳወቅ ስራ መስራት አለብን ብለን በርካታ ከዚህ ሪፖርት ከማውጣት ባለፈ በፖለቲካ ጉዳዮች የተለያዩ ኮሜንታሪዎችን መስጠትና አስተያየት መስጠት ስራዎችን እንሳተፋለን እና እነዚህም በሙሉ በአንድ ላይ በማድረግ ሪፖርቱ ከሌሎች ነገሮች ጋር ተዳብሎ ግብዓት እንዲያመጣ ተጨባጭ ለውጥ እንዲያመጣ ለማድረግ እየሰራን እንገኛለን።